የጠፋችውን ልዕልት ታሪክ ክፍል 2 ይዘን ተመልሰናል። በጦርነት መሃል በ2 ዓመቷ የጠፋችው ልዕልት ገበሬዎች ቤት ውስጥ አድጋለች። አሁን ግን በንጉሱ ጥሪ መሰረት መላው ሀገሪቷ ውስጥ ያሉ ልጃገረዶች ንግስት ለመሆን እየተወዳደሩ ነው። ልዕልቷ ማንነቷ ይታወቅ ይሆን? ታሪኩን አብረን እንከታተል። የንጋት ደውሎች በዋና ከተማዋ በሙሉ ተሰሙ። ህዝቡ መንገዶቹን አጨናነቀ። በእያንዳንዱ ሰው አይን ውስጥ የተስፋ ብርሃን ይታይ ነበር። በቤተ መንግስቱ ውስጥ ንጉሠ ነገሥቱ አልታሮን እጩዎቹን በዝምታ ይመለከት ነበር። ነገር ግን አይኖቹ የሚከተሉት አንዷን ብቻ ነበር፣ ያቺን የገጠር ልጅ። እንቅስቃሴዋ የረጋ ነበረ። አቀራረቧ በአክብሮት እንጂ በፍርሃት የተሞላ አልነበረም። እይታዋም ትህትናና ጥንካሬ በአንድ ላይ ይዟል። የተዘጋጁት ፈተናዎች በሙሉ ንጉሱ ከልጁ ጋር የነበረውን ትዝታ የሚያስታውሱ ነበሩ። የራሱ ልጅ ካልሆነች በስተቀር ፈተናውን ሊያልፍ የሚችል አልነበረም። አንደኛው ፈተና ፍርሃትን መቋቋም ነው። የሚያስፈራውን ድምፅ ተቋቁሞ ማረጋጋት አሸናፊ ያደርጋል። ልጃገረዶቹ ወደ አንድ ሰፊ ክብ አዳራሽ ውስጥ ገቡ። ድምጾች ያስተጋባሉ። የተቆጡ፣ የፈሩና የሚማጸኑ ድምጾች ይሰሙ ነበር። አዋጅ ነጋሪው እንዲህ ሲል ተናገረ። መሪ ለሁሉም ሰው መልስ መስጠት አይችልም። ለመስማት አንድ ድምፅ ብቻ ምረጡና ለሱ መልስ ስጡ አለ። አንዳንዶቹ ልጃገረዶች በትዕዛዝ ጮሁ፣ ሌሎቹ ደነገጡ። አንዳንዶቹ ደግሞ ባሉበት ደርቀው ቀሩ። ሁሉም ምን ማድረግ እንዳለባቸውና ለየትኛው ድምፅ መልስ መስጠት እንዳለባቸው አላወቁም ነበር። ኤሊራ ግን አይኖቿን ጨፈነችና አዳመጠች። ከጩኸቱ መካከል የሚንቀጠቀጥ የሹክሹክታ ድምፅ ይሰማ ነበር። ድምፁም እኔን ማንም አይሰማኝም፣ እኔን ማንም አይወደኝም ይል ነበረ። ኤሊራ ወደ ድምፁ ተጠጋች። እኔ ሰማሻለሁ፣ አንቺ ዋጋ አለሽ፣ አይዞሽ አለች ወደ ድምፁ። የእሷን ማጽናኛ የሰማው ድምፅ አጣለ። የልጅቷን ንግግር የሰማው ንጉሠ ነገሥት ትንፋሹ ተቆራረጠ። ይህ የማጽናኛ ንግግር በአንድ ወቅት በቅፉ ይዞ የሚያለቅስን ሕፃን ያረጋጋበት ቃል ነበር። እቺ ልጄ ትሆን እንዴ አለ። ሁለተኛው ፈተና የስልጣንን ክብደት ያሳያል። ማን ለሰዎች ጥሩ ሕግ እንደሚያወጣ ይታያል። ለሁሉም ልጃገረዶች ሕግ ለማውጣት የሚያገለግለው የንጉሳዊው ማህተም ሳንቲም ተሰጣቸውና ለግዛቱ አንድ ተጨማሪ ሕግ ማውጣት ትችላላችሁ ተባሉ። ብዙዎቹ በሕዝቡ ዘንድ አድናቆት ወይም ስልጣንን የሚያመጡ ሕጎችን መረጡ። ኤሊራ ግን ቆም አለች። ከዚያም እንዲህ አለች፣ እኔ ለድሆች ጥበቃ የሚያደርግ ሕግ መርጣለሁ። ምክንያቱም አንድ መንግስት የሚመዘነው ደካሞችንና ድሃዎችን በሚይዝበት መንገድ ነው አለች። ምክር ቤቱ በምርጫዋ ተገረመ። ንጉሠ ነገሥቱም አይኖቻቸው እየተርገበገቡ እቺ ልጅ አሉ። ሶስተኛው ፈተና ጸጥተኛው ማዕድ ይባላል። ትክክለኛውን ማንኪያ የመረጠ ያሸንፋል። ታላቅ ግብዣ ተዘጋጅቶ ነበር። የወርቅ ሳህኖች፣ ከክሪስታል የተሰሩ ብርጭቆዎችና የሚያማምሩ ከብር የተሰሩ ማንኪያዎች ነበሩ። በመካከላቸውም የተደበቀ የተሰነጠቀ የእንጨት ማንኪያ ነበረ። ሁሉም ልጃገረዶች ይህ ያረጀ ማንኪያ ነው ብለው ችላ አሉት። ኤሊራ ግን በጥንቃቄ ያነሳችው። ይህ የእንጨት ማንኪያ በመከራ ጊዜ ሰውን የመገበ ነውና ፍቅርንና ትዝታን ተሸክመዋል አለች። ንጉሠ ነገሥቱ የኤሊራን ንግግር ሲሰሙ ዙፋኑን አጥብቀው ያዙና ራሳቸውን ተቆጣጥረው ቁጭ አሉ። ያ ማንኪያ በጦርነቱ ወቅት ልጃቸውን የሚመግቡበት ነበረ። ኤሊራ ግን የምታደርገውና የምትናገረው ነገር ለራሷም ግራ እየገባት ምንድነው የማወራው ትል ነበር። አራተኛው ፈተና የማጓጓት ፈተና ነው። በዚያ ምሽት ልጃገረዶቹ ውድድሩን ቢተዉ ሀብት እንደሚሰጣቸው በሚስጥር ተነገራቸው። አብዛኞቹ ብሩን ተቀበሉ። እናም ውድድሩን ጥለው ሄዱ። የተወሰኑ ልጃገረዶችና ኤሊራ ግን አልተቀበሉትም። ኤሊራ እንዲህ ብላ ተናገረች፣ እኔ የመጣሁት ለወርቅ አይደለም። የመጣሁት በውስጤ የሆነ ነገር መምጣት እንዳለብኝ ስለነገረኝ ነው። እናም ወርቁን አልቀበልም አለች። ፌሪዋ ከኋላ ሆና ትመለከት ነበር። በፈገግታም ራሷን ነቀነቀች። አምስተኛው ፈተና የፍርሃት መስታወት ፊት ቆሞ ማሸነፍ ነው። አንድ አስማታዊ መስታወት ጥልቅ ፍርሃቶችን ሰው ላይ ይለቅ ነበር። አንዳንዶቹ ልጃገረዶች ጮሁ፣ አንዳንዶቹ ደግሞ ሮጠው ሸሹ። እናም ኤሊራ ብቻ ቀረች። ኤሊራ ወደፊት በድፍረት ተራመደችና ራሷን በመስታወት ውስጥ ዘውድ ጭና አየችው። እናም እንዲህ ስትል ተናገረች፣ ኃያል መሆንን እፈራለሁ፣ በተጨማሪም ትንሽ መሆን ምን እንደሚመስል መርሳትንም እፈራለሁ አለች። መስታወቱ ይህንን ሲሰማ ደበዘዘና የሚያስፈራው ምስል በንግግሯ ምክንያት ጠፋ። አዳራሹ በዝምታና በአድናቆት
ተሞላ። ኤሊራ መስታወቱን አሸነፈችው። የመጨረሻው ፈተና አባት ብቻ የሚያውቀው ትውስታ ይባላል። አሁን ሁሉም ልጃገረዶች ተሸንፈው ኤሊራ ብቻ ቀርታለች። በዚያ ምሽት ንጉሠ ነገሥቱ ኤሊራን ብቻዋን ጠሯት። በአንድ ትንሽ ጠረጴዛ ላይ 3 ነገሮችን አስቀመጡ። በከበሩ ድንጋዮች ያጌጡ ዘውድ፣ የወርቅ ሰይፍና ያረጀ የሙዚቃ ሳጥን ነበሩ። ኤሊራ ዘውዱና ሰይፉን ትታ የሙዚቃ ሳጥኑን አነሳችና ከፈተችው። ሳጥኑ ለስላሳ ሙዚቃ ማውጣት ጀመረ። ሙዚቃውን እየሰማች እንባ በጉንጮቿ ላይ ፈሰሱ። አሁን ሁሉም ነገር ትዝ እያላት መጥቷል። አባዬ ንፋስና መብረቅ ሲያስፈራራኝና ሲጮህብኝ ይህንን መዝሙር እየዘመርክ ታጽናናኝ ነበር አለች በሹክሹክታ። የሚገርመው ነገር ምን እንደተናገረች ለራሷም ራሷ አልገባትም ነበር። ይህንን ሲሰሙ ንጉሠ ነገሥቱ በጉልበታቸው ተደፍተው ተንበረከኩ። ልጄ ኤሊራይ፣ ልጄ ኤሊራይ እያሉ አለቀሱ። ከዚያ በኋላ ሁሉም ነገር ተለወጠ። ፌሪዋ በችሎቱ ፊት ቀረበች። የእንጀራ እናትየውን ክህደት፣ የእሷን ማዳንና የተደበቁትን ዓመታት በሙሉ አብራራች። ሌዲ ሞርዌን እንጀራ እናትየው በወታደሮች ስትያዝ እየጮኸች ወደ እስር ቤት ተጣለች። በኤሊራ ትከሻ ላይ የጨረቃ ቅርጽ ያለው የልደት ምልክት በራ። መላው ቤተ መንግስቱ ውስጥ ያለ ሕዝብ በሙሉ ለንግስቷ ሰገደ። ኤሊራ ወዲያውኑ ዘውዱን አልጫነችም። ወደ መንደሯ ወደ አሳደጓት ቤተሰቦች ተመለሰች። ያሳደጓትን ቤተሰቦች ተንበርክካ አመሰገነች። እናንተ ፍቅር ሰጥታችሁኛል፣ ቤተ መንግስቱም ዕጣ ፋንታዬን መልሶልኛል አለችና በእንባ ተሰናበተቻቸው። ኤሊራ ንግስት ሆነች። ግዛቱም የበለጸገና ያማረ ሀገር ሆነ። ድሆች ድምፅ አገኙ። በሞላ ሀገሪቱ የምትወደድና የምትከበር ንግስት ሆነች። እናም በቤተ መንግስቱ ውስጥ አውሎ ነፋስ ባለባቸው ምሽቶች ያ የሙዚቃ ሳጥን አሁንም ይዘምር ነበር። ታሪኩ በዚሁ ተፈጸመ። ቻናሉን ላይክ እና ሰብስክራይብ በማድረግ ሌሎች ታሪኮችን ማግኘት ትችላላችሁ። ተረት ከቡቡ ጋር